ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ወመገዳም ንበውእን ከሰ ውስተ አብያቲሁ ለእግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ በኤፍራታ ሰማኑ፣ በዱር ውስጥም አገኘኑ። እነሆ ወደ ማደሪያው እንገባለን፣ ገብተም እግሮቹ ለቆሙበት እንሰግዳለን። ዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በሳምንት አንድ ቀን ዓርብ ዓርብ የሚቀርበው መዝሙረ ያሬድ ልደት ሁለተኛው ሳምንት ላይ ደርሰናል። ባለፈው ጥር 3 ቀን የመጀመሪያውን መዝሙር ይሰርቅ ኮከብ እምያዕቆብ ወያትት ኃጢአተ እስራኤል ወአነሂ በኵሬ ርእስዮ የሚለውን ተማምረን አልፈናል። ዛሬ ደግሞ እንግዲህ ያው መዝሙራቱ የራሳቸው ቀን አላቸው ከእስከ የሚል ማለት ነው። ያለንበት አሁን ናዝሬት የሚል ነው። እሱን ነው የምናየው። ቅዱስ ያሬድ ማኅቶተ ቤተ ክርስቲያን ነውና ቁልጭ አድርጎ ነው ታሪኩን ያስቀመጠው። ምን ይላል? ከጥር 7 እስከ ጥር 10 ድረስ ያለው 4 ቀን ዘመነ ናዝሬት ይባላል ይላል። ደድገመው። ከጥር 7 ከትናንት ማለት ነው እስከ ጥር 10 ድረስ እስከ ጥምቀቱ ዋዜማ ማለት ነው ናዝሬት ይባላል። ትርጉሙን እንመጣበታለን። ናዝሬት ይባላል፣ ዘመነ ናዝሬት ይባላል። ስለ ናዝሬት ቀን ይወሳል። አዎ በሌላ መልኩ ናዝሬት እምገሊላ ትንስ አጸደ ወበጸጋ ትትሊአል ፈድፋደ ብሎ ያመጣዋል። ምንድን ነው እዚህ ጋር የምናየው? ናዝሬት የቀናች ወይም ደግሞ ታላቅ አይደለችም። በትርጉም ላይ ስናያት ናዝሬት የተናቀች ታናሽ ከተማ ከመሆኗ አንጻር ደህና ሰው እንደማይወጣባት ትገመት ነበረ። ይሁን እንጂ የተዋረዱትን ከፍ ከፍ የሚያደርጋቸውና የሚያከብራቸው ጌታ ራሱ መጀመሪያ የተገኘው እዚች ድሃ ሰፈር ነው። አዎ ሰው ሀብታም መርጦ ያለው መርጦ ነው የሚገኘው። ጌታ ግን የተጸነሰውም የ15 ዓመት ዕድሜ ያላት ድንግል ማርያም ይህ ሀብት አላት፣ ይህ ንብረት አላት፣ ይህ ቤት አላት የምትባል አይደለችም። ይልቁንም ያለችው በሰው ቤት ነው። በማን? በአረጋዊ በጻድቁ ዮሴፍ ቤት ነው ያለችው። አሁን ባለንበት ዘመን ሰው ከሰው ጋር ምን ፈልጎ እንደሚሄድ እናውቀዋለን አይደል? ይህን ታሪክ ስናየው ራሳችን እንድንመረምር ያደርገናል። ጌታ የፈለገው ምንድን ነው? እስመ ሐረያ እግዚአብሔር ለጽዮን፣ ጽዮንን መረጠ። ድንግል ማርያምን መረጠ። ከሐና ከኢያቄም የተወለደች ጽዮንን መረጠ። የት ነበረች? 3 ዓመት በእናት አባቷ፣ 12 ዓመት በቤተ መቅደስ ቀጠለችና በቤተ ዮሴፍ ነው አይደል? አሁን ርስት ጉልት የተቆጠረላት አይደለችም። የእናት አባቷንና የቅድመ አያቷን ስም ቆጥረው ዓለምን የሚያስደንቅ ሀብት ነው ያለው። ድንግል ማርያም ላይ ስንመጣ ግን ሀብትነቷ ለእናት አባቷ ነው። ማርያም ማለት ጸጋው ሀብት ነው ይልና ሀብትነቷ ለእናት አባቷ ነው ለጊዜው፣ ለፍጻሜው ግን የዓለም ሀብት ናት ነው የሚለው። ማርያም ማለት ማርያም መርህ መንግስተ ሰማያትን መርታ የምታስገባ ነው የሚለው። ማርያም ከፈጣሪ በታች ከፍጡራን በላይ ነው የሚለው። ማርያም ምልዕተ ጸጋ ወክብር ነው የሚለው እንጂ ይህን ያክል ሀብት ይቆጠርላታል። ተቆጠርላት ከተባለ የአምላክ እናት መሆኗ ነው። ተቆጠርላት ከተባለ አማላጅነቷ ነው። ተቆጠርላት ከተባለ እኛ የእሷ ልጆች መሆናችን ነው። ይህ ነው ሀብቷ ማለት ነው። ይህንን ነው የሚናገረው ማለት ነው። አዎ ስለዚህ እመቤታችንን በቤተልሔም በናዝሬት ከተማ ወልዳለች ማለት ነው። የምታለብሰው ብታጣ ቅጠል አለበሰችው እኮ ነው የሚለው። አላት ነው እንደሚለው የለም። ቤት አልነበራትምና በበረት ወለደችው ነው የሚለው እኮ። አዎ በናዝሬት በዚያች በተናቀሽ ከተማ በተናቀው በረት አምላክ ተወለደ እኮ ነው የሚለው። የተናቁትን የሚያከብር ራቁታቸውኑትን የሚያለብስ ላዘኑት መጽናናትን የሚሰጥ እግዚአብሔር፣ ላጡት ማግኘትን የሚሰጥ እግዚአብሔር አንደኛ በተናቀሽ ከተማ፣ ሁለተኛ በከብቶች ግርግም በተናቀ በረት። አዎ የዓለምን ክብር የሚመልስ የሰው ክብር የሚመልስ አምላክ በዚያች ከተማ ተወለደ ይላል። ይችን ነገር እናያት። ናዝሬት የተናቀች ታናሽ ከተማ ከመሆኗ አንጻር ደህና ሰው እንደማይወጣባት ግምት ነበረ። ይሁን እንጂ የተዋረዱትን ከፍ ከፍ የሚያደርጋቸውና የሚያከብራቸው ጌታ ራሱ መጀመሪያ የተገኘው በዚች ድሃ ሰፈር ነው። በድሃ ሰፈር ማን ይገኛል? ስለዚህ ከዚያ ጊዜ ጀምሮ ናዝራዊ እየተባለ ይጠራል። በዚህች ትንሽ ሰፈር ጌታ የተለያዩ ስራዎችን እንደሰራባት የቅዱስ ወንጌል ይናገራል። ከዚህ በመነሳት ቅዱስ ያሬድ
ታሪኩን እንደሚከተለው አቅርቦታል ብሎ የቅዱስ ያሬድን ታሪክ የሚገርመው ነገር ጥሩ አድርጎ ያብራረዋል። ግን ወደ እሱ አንገባም። ዛሬ ግን የምንሄደው ዋናው ከ7 እስከ 10 ናዝሬት ይባላል። ናዝሬት የተባለ ደግሞ ከመናዝራዊ ይሰመይ። አዎ ናዝሬት ስለተወለደ እንትናም መስክሯል። ፊልጶስ ናትናኤልን ጠራውና ነቢያት ትንቢት የተናገሩለት ሙሴ በሕጉ የጻፈለት የናዝሬቱ ኢየሱስን አግኝተነዋል ሲለው ከናዝሬት እንዲህ አይነት አይገኝም አለ። አንደኛ ናዝሬት የወንበዴዎች ቦታ ናት። ሁለተኛ የተናቀሽ ከተማ ናት። ሁለተኛ ደግ ሰው ይገኝባታል ተብሎ አይታመንም። ሶስተኛ ደግ ሰው ያድርባታል እንኳን ተብሎ አይታሰብም። በሌላ መልኩ ደግ ሰው ያስባታል እንኳን ተብሎ አይታሰብም። በሌላ መልኩ ደግ ሰው ያልፍባታል እንኳን ተብሎ አይታሰብም። ምክንያቱም ባለስልጣናቱ የሚሄዱበት መንገድ ራሱ የተለየ ነው። ሀብታሞቹ የሚሄዱበት መንገድ የተለየ ነው። ሀብታሞቹ የሚሄዱበት መኪና የተለየ ነው። ስለዚህ ደግሞ የነገስታት ንጉሥ የጌቶች ጌታ የአማልክት አምላክ እዚያች ቦታ ላይ ይገኛል ብሎ መናገር ዘበት ነው እና ከዚህ አንጻር ነው እየተናገረ ያለው። ስለዚህ በአጭሩ ግን በተናቀችው ከተማ በተናቀው በረት የተናቀውን ዓለም ወደ ክብር የሚመልስ እነሆ አምላክ በቤተልሔም ተወለደ። ስለዚህ በናዝሬት ስለተወለደ ናዝራዊ የተባለ ናዝሬት እንግዲህ ይቺ ደግሞ ከ7 ጀምሮ እነሆ እስከ 10 ያለው በዚህ ስያሜ የተሰጦላት ናዝሬት ትባላለች ማለት ነው። ወደ እንግዲህ ሁልጊዜ በየሳምንቱ የምናቀርበው መጀመሪያ መዝሙር፣ ከዚያ ቀጥሎ መልእክታት በቅዳሴ የሚነበቡ፣ ከዚያ ቀጥሎ ምስባኩ፣ ከዚያ ቀጥሎ ወንጌሉ ነውና አጠር መጠን አድርገን መቼም ከታኅሳስ 29 እስከ አብይ ጾም ድረስ ያለው አጠቃላይ ዘመነ አስተርእዮ፣ ዘመነ ልደት፣ ዘመነ መገለጥ ስለሆነ በተለያየ ታሪክ ስለምናየው አጠር አድርገን ነው የምናየው። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። የመጣውን በዓለ ጥምቀት የሰላምና የጤና በሰላም ወጠን በሰላም የምንገባበት እንዲያደርግልን መልካም ፈቃድ ይሆንልን። ንጉሥኪ ጽዮን ለትውልደ ትውልድ መጻ ሀቤነ ዘኪያሁ ይሴፈው ሰማያት ወምድር እበይ ለነገሥት ብርሃኖሙ ለእለ ይጸመድዎ ይላል። አክሊለ ሰማይት ሰያሜ ካህናት አምዳ ወድዳ ለቅድስት ቤተ ክርስቲያን በቤተልሔም ተወልደ ወበናዝሬት ታጽነ። አመጣው እዚህ ጋር የተዘኪሮ አበሳዚያነ ኢሃደገነ ፍጹመ ኢሃደገነ ፍስሐ ኮነ ዘውእቱ ኢየሱስ ክርስቶስ ዘውእቱ ኢየሱስ ክርስቶስ ብሎ ድጓው ይናገራል። ይህን እንግዲህ እንደተለመደው ሊቃውንቱ መጀመሪያ በዜማ ይሉታል፣ ከዚያ በመቋሚያ ይሉታል፣ ከዚያ በጸናጽል ብለው መዝሙር አለው ቅዱስ ያሬድ። ምን አለው? መዝሙር ምንድን ነው? ምስጋና ማለት ነው። ውዳሴ ማለት ነው። ቅዳሴ ማለት ነው። ሲጠቀለል ምስጋና ማለት ነው። ማንን? እግዚአብሔር ማመስገን ማለት ነው። ይህን በዘሩ ይሉታል። ወደ ትርጉሙ ስናመጣው ጽዮን ሆይ ይላል። ጽዮን ሆይ ንጉሥሽ። ጽዮን ሆይ ሉቃስ 1:50 ላይ እንደገና ደግሞ እዚህ መዝሙር 44 ላይ እንዲሁም ደግሞ ኢሳይያስ 60 ላይ ተንሥኢ ጽዮን ልበሲ ኃይለኪ ወምዮም ለጸላኢትኪ። ጽዮን ሆይ ተነሽ፣ ጠላቶችሽን ድል አድርጊ። ጽዮን እመቤታችን፣ ጽዮን ኢየሩሳሌም፣ ጽዮን ታቦተ ጽዮን። በዚህ አይነት መልኩ ይተረጎማል። ሰማያትና ምድር የሚተማመኑበት እርሱ ወደ እኛ መጣ አለ። ማን? ሰማያትና ምድር የሚተማመኑበት እርሱ ወደ እኛ መጣ። ክብርና ምስጋና ለስሙ። በምን? በፍቅር ተስቦ ፍቅር ሳቦ ለወልድ ኃያል መንበሩ አብጽሖ እስከ ለሞት። ፍቅር ሳበው እስከ ሞት አደረሰው። ይቅርታንም እንዲያደርግ አመጣው። አመጣጡ ለሶስት ነገር ነው። አንደኛ ስለ ፍቅር መጣ፣ ሁለተኛ ስለ ፍቅር ሞትን ሞተ፣ ሶስተኛ በሞቱ ይቅርታ ለእኛ አደለ። ክብርና ምስጋና ለስሙ። ይህን ነው የሚነግረኝ። ለነገስታት ግርማቸው ለማ ለነገስታት አያችሁ፣ ቅዱስ ላሊበላ ስንል እንደገና ደግሞ ናኩቶ ለአብ ስንል ይምርሃነ ስንል አብርሃ ጽፋ ስንል ግርማዊ ቀዳማዊ ስንል የነገስታቱ ኃይላቸው ማን ነው? እግዚአብሔር ነው። ለዚህ ነው እኮ ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ኃይል የሚሰጥ ማን ነው? እግዚአብሔር ነው። አሁን ሰዎች በመጠጥ ኃይል ይገኛል ብለው፣ ብረት በማንሳት ኃይል ይገኛል ብለው፣ በብር ብዛት ኃይል ይገኛል ብለው፣ በገንዘብ ብዛት ኃይል ይገኛል ብለው፣ በሰራዊት በተለያየ መልኩ ሊናገሩ ይችላሉ። እንደ ሰውኛው በሚሆነው ነገር ሊሆን ይችላል። ግን እውነተኛው ኃይል ከእግዚአብሔር ዘንድ ነው ያለው። ምንድን ነው ያለው? ጌዴዎን ጦርነቱ የጌዴዎን ነው፣ ኃይሉ ግን የእግዚአብሔር ነው አለ። አለቀ። ጦርነቱ አለ የጌዴዎን ነው፣ ኃይሉ ግን የእግዚአብሔር ነው አለ።
እስቲ ዳዊትን ደግሞ እንመለከተው። ዳዊት ጠጠሩን አነሳ። ዳዊት የእግዚአብሔርን ስም ጠራ። ምንድን ነው ያለው? አንተ በተገዳደርከው በእስራኤል አምላክ በእግዚአብሔር ስም እመጣብሃለሁ። አንተ ብዙ መሳሪያ ይዘሃል አለ። እኔ ግን አንድ ድንጋይ ብቻ ነው ያዝኩት። ግን አንድ ድንጋይ ብቻ አይምሰልህ፣ አንድ እግዚአብሔርን ይዣለሁ አለ። ስንት? አንተ ወደ 12 መሳሪያ ይዘሃል፣ እኔ ግን አንድ ጠጠርና አንድ እግዚአብሔር ይዣለሁ አለ። ማን ነው አሸናፊ? ቅዱስ 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 አሸናፊ እግዚአብሔር ማለት ይሄ ነው። አንተ ብዙ መሳሪያ ይዘሃል። ጥሩር ለብሷል፣ ሰይፍ ይዟል፣ ጎራዴ ይዟል፣ ጩቤ ይዟል። ምን ያህል ያዘዋለ? ላይሰንስ አለ፣ ልምድ ማለት ነው። ይህ ሁሉ ያዘና ወረደ። ዳዊት አንተ ብዙ ነገር አግተልትልሃል፣ ከሩቅ እንደሚመጣ ነጋዴ ነው። እኔ ግን አንድ ድንጋይ፣ አንድ ጠጠርና አንድ እግዚአብሔርን ብቻ ነው ያዝኩት። አንተ የተገዳደርከውን የእግዚአብሔርን ስም ብቻ ነው ያዝኩታል። ይህን አለና ጠጠሩን ከወንጭፉ ጋር አገናኘው። ሲያገናኝ እግዚአብሔር ሆይ ለእኔ ክብር አይደለም ያንተ ክብር ይቅደም፣ የእኔ ኃይል አይደለም ያንተ ኃይል ይቅደም አለና ወረወረው። ሲወረውረው አሚሃ ወርቀ በኃይል እግዚአብሔር። በማን ኃይል ወደቀ? በእግዚአብሔር ኃይል። ይሄ ነው እንግዲህ። ይህ ነው ምንድን ነው? ለነገስታት ግርማቸው፣ ለሚታመኑበት እውቀታቸው። አየው እውቀት። ቅዱስ ያሬድን እስኪ የዚህ የመዝሙሩን ባለቤት እንውሰደው። 7 ዓመት ትምህርት ቢለው እምቢ አለው፣ ጠፋ። ይደክማል፣ የለም ይማራል፣ የለም እውቀት የለም፣ ዜሮ። 7 ዓመት ዜሮ 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 ዜሮ። መጨረሻ ላይ ግን እግዚአብሔር የእውቀት ባለቤት ነውና 3 ወፎችን አመጣና ይልቁንም በመላእክት ከተማ ወሰደና እውቀትን እንዲያገኝ ያደረገ። እውቀት ከማን ነው? ከእግዚአብሔር ስለሆነ ከእግዚአብሔር የተማሩ ይሆናሉ፣ በእግዚአብሔር እውቀትን ያገኛሉ ስለተባለ ማለት ነው። ለዚህም ነው ጌታ ኑ ደቂቄ ፈሪሃ እግዚአብሔር እምሃርክሙ ልበ አምላክ ዳዊት፣ ልጆች ሆይ ኑ እግዚአብሔርን መፍራት አስተምራችኋለሁ። ይልቁንም ደግሞ ማቴዎስ 11 ላይ ከእግዚአብሔር የተማሩ ይሆናሉ አለ። ከእግዚአብሔር ካልተማርክ አይሆንም፣ ሊሆን አይችልም። በነገራችን ላይ ጥበብ ስጋዊ ለኑሮ ይጠቅማል፣ ለሀብት፣ ለስልጣን፣ ለተለያዩ ነገሮች ይጠቅማል። ነገር ግን ጥበብ መንፈሳዊ ለስጋም ለሀብትም እግዚአብሔርም ለማግኘት ነው የሚሆነው። ሰው ከታደለና ታደለ የሚባለ ጥበብ ስጋዊና ጥበብ መንፈሳዊ አንድ አድርጎ ይዞ ሲጓዝ ነው። ጥበብ ስጋዊ ብቻውን ቀሪ ነው። ያኛውን እግዚአብሔር ማየት የምንችልበት ጥበብ መንፈሳዊ ነው፣ መብዛቱ አይደለም። ቢያንስም ለዚች ዓለም ሰራይ መጋቢ እግዚአብሔር አለ። እግዚአብሔር አለ። ምን የሚል ማለት ነው? እነሆ ለሚታመኑበት እውቀታቸው፣ ለሰማዕታት ዋጋ ከፋያቸው፣ የካህናት ሊቀ ካህናታቸው፣ የቤተ ክርስቲያን መሰረትና ጉልላት እርሱ ክርስቶስ ኃጢአታችንን ሳያስብ በቤተልሔም ተወለደ፣ በናዝሬትም አደገ፣ ፈጽመን እንጠፋ ዘንድ አልተወንም፣ ደስታ በእርሱ በኢየሱስ ክርስቶስ ሆነ። ስለ ቃሉ እግዚአብሔር የተመሰገነ። ይህንን ነው በቃ። ብዙ እምነት ባይኖረን እዚህ ላይ ያየናቸው ነገር አለ። ለሰማዕታት አንገታቸውን ለሰይፍ ጀርባቸውን ለግርፋት፣ ጊዜያቸውን ለፀሐይ፣ ጊዜያቸውን ለጨለማ፣ አንደበታቸውን ለእግዚአብሔር፣ ጆሮአቸውን ለእግዚአብሔር፣ ዓይናቸውን ለእግዚአብሔር ላደረጉ ለሰማዕታት ዋጋቸውን የሚከፍላቸው፣ የካህናት ደግሞ ሊቀ ካህናት፣ ካህናትን፣ መምህራንን፣ ሊቃውንትን፣ ሊቀ ካህናትን፣ የቤተ ክርስቲያን መሰረትና ጉልላት። ለቤተ ክርስቲያን አሁን እያንዳንዱ ቤተ ክርስቲያን ላው ላይ ያለ ምንድን መስቀል ነው። አለቀ። መስቀል የማን? የክርስቶስ ነው። ጻማ መስቀሉ ለክርስቶስ አርአያ ኮነ ለኩሉ ጻድቃን ወሰማዕት ኪያሁ ተወከሉ። የክርስቶስ ድካም የታየበት የወዛበት የደከመበት ያ መስቀል አርአያ ኮነ ለሁሉ አርአያ ሆነ። እናቶቻችን በቀሚሳቸው፣ አባቶቻችን በጋቢያቸው፣ ሰንበት ተማሪዎች በልብሳቸው፣ ካህናት በእጃቸው መስቀል ይዘው፣ ምዕመናን ከማተባቸው ላይ መስቀል አድርገው ሁሉም አንዳንዶቹ በግንባራቸው አንዳንዶቹ በእጆቻቸው ላይ ተነቅሰው የመስቀሉ ጻማ መስቀሉ ለክርስቶስ የክርስቶስን ድካም የታየበትን መስቀል እንዲህ አድርገው ሲያጌጡበት ሲያሸበርቁበት እንመለከታለን። ታዲያ ይላል እነሆ የሕዝቡ የሚቀር አይደለም፣ ለሰማዕታት ዋጋን የሚከፍል አምላክ እያንዳንዱን በሕይወቱ ላይ ሕይወትን፣ በበረከት ላይ በረከትን፣ በክብር ላይ ክብርን ያድላል። ያከበሩትን ያከብራል፣ ያዋረዱትን ያዋርዳል፣ ከፍ ከፍ ያደረጉትን ከፍ ከፍ ያደርጋል። እግዚአብሔር አለ ብለው የታመኑትን ይታመናቸዋል፣ የለም የሚሉትን ደግሞ የሉም ያደርጋቸዋል። እግዚአብሔር ይችላል።
ይችላል እግዚአብሔር። ስለዚህ ሰው ምን ማለት አለበት ማለት ነው? ለነገስታት ግርማ የሆነውን አዎ አንዳንድ ጊዜ እስኪ ሰዎችን ተመልኳቸው ከኦርቶዶክስ ሃይማኖት ወጠው ሌላ ቦታ ሲሄዱ ይገርመኛል። እስኪ ፊታቸውን እዩዋቸው፣ አነጋገራቸውን ሁሉ ምን እንደው ንግዷን ትርፏን ተቀምታ የመጣች ነጋዴ ወይም ሌላ መስሎ ነው የምትመለከቱት እናንተ። በረከተ እግዚአብሔር ረድኤተ እግዚአብሔር ሲጠፋ ወዳጅ የነበሩበትን ረስቶ ሌላ ዓለም ላይ እኖራለሁ ማለት የትናንቱን ማንነት ክንረስተ መኖር ነው። ያን ማየት ግዴታ ሌላ ነገር አትፈልግ። ቤት ያለው መስታወት ራሱ በቂ ነው። እስኪ ትናንትና ዛሬን ፊትህን እየው እስቲ። ትናንትና ዛሬን እውቀትህን እየው እስቲ። ትናንትና ዛሬ ኑርህን እየው እስቲ። ከእግዚአብሔር ጋር ስትኖርና ብቻህን ስትኖር፣ ከወገን ጋር ስትኖርና ከሰይጣን ጋር ስትኖር፣ ክብርን ስታገኝና ስትዋረድ፣ ሃይማኖትክን ስትጠብቅና ሃይማኖትክን ስታጣ፣ እናት አባትክን ስታከብርና እናት አባትክን ስታዋርድ፣ ሃይማኖትክን ጠብቀህ ስትኖርና ከሃይማኖት ስትወጣ ያለውን ክብር ለይተህ ማየት፣ ይሄ ለአይምሮ ለቦ የሚባል እግዚአብሔር የሚሰጥ ጸጋ አለ። እሱን ያዝና መርምረው እስቲ። ይህን ነው የሚናገር። ይህን ስታስብ የቤተ ክርስቲያን መሰረት ጉልላት እርሱ ክርስቶስ ኃጢአታችን ሳያስብ የሚገርመው ነገር የመኖራችን ምስጢር እግዚአብሔር አሁን ኃጢአታችን ስለማያስብብን እንጂ ቢያስብብን ኑሮ ማን ይኖራል? ነቢዩ ኤርምያስን ጠይቁት። ምን አለ? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው አለ። በቃ ያለማጥፋታችን ምስጢር ይሄ ነው፣ ሌላ አይደለም እንጂ ሀብታሙ በሀብቱ ባለስልጣኑ በስልጣኑ ድሃው በድህነቱ አይደለም። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ማለት ነው። በቤተልሔም ተወለደ። በቤተልሔም ተወለደ። በከብቶች ግርግም በዚያች በተናቀሽ ከተማ በናዝሬት በዚያ በተናቀሽ ከተማ በተናቀ በረት የዓለሙን ንቀት የሚያነሳ የተናቁትን የሚያከብር የወደቁትን የሚያነሳ አምላክ በቤተልሔም ተወለደ። ይገርመኛል። ሰዎች በሰማይና በምድር መካከል ባለ ፎቅ ላይ ተወልደው ሰላም አላገኙም። በቤተልሔም የተወለደው ሕፃን ግን ለዓለም ሰላምን አመጣ። ክብርና ምስጋና ለስሙ ይሁን። በቤተልሔም ተወለደ፣ በናዝሬትም አደገ። ፈጽመን እንጠፋ ዘንድ አልተወንም ማለት። አሁን የመኖራችን ምስጢር ፈጽመን እንዳንጠፋ እግዚአብሔር ስለጠበቀን እንጂ አሁን እንደው ዛሬ እንደው ሌላውን ዓለም እንተውና ኢትዮጵያ ላይ ጭካኔ ውስጥ ተመልከቱ። ሕፃናት ያለ እናት፣ እናቶች ያለ ሕፃናት፣ አረጋውያን ያለ ጧሪ፣ ቤተክርስቲያን ያለ አገልጋይ ምን እያየን ያለ ነው? ከባድ ነው። ሀገራችን ኢትዮጵያን ወደ ቀድሞ ልዕልናዋ ይመልስልን። በእርሱ በኢየሱስ ክርስቶስ ሆነ ይላል። ጸጋ ወጽድቅሰ በኢየሱስ ክርስቶስ ኮነ። ምንድን ነው የሚለው? ኢየሱስ ክርስቶስ ዘውቱ ኢየሱስ ክርስቶስ ምንድን ነው የሚለው? ኢሃደገነ ፍስሐ ኮነ። ይህን ነው የሚለው። ፍስሐ ኮነ ዘውቱ ኢየሱስ ክርስቶስ ዘውቱ ኢየሱስ ክርስቶስ። በኢየሱስ ክርስቶስ ደስታ ሆነ ነው። አሁንም በጥምቀቱ አሁንም በልደቱ ሀገራችን ኢትዮጵያን የደስታ ሀገር ያደርግልን። ጨለማ የበላቸውን ወደ ብርሃን ያውጣልን። በስደት ያሉትን ወደ ቤታቸው ይመልስልን። በረሃብ ያሉትን፣ በጽም ያሉትን፣ በመራቆት ያሉትን ወደ ቀደመ ክብራቸው ይመልስልን። በየድንኳኑ በየዋሻው በየመንገዱ የወደቁትን እግዚአብሔር አምላክ በቸርነቱ ይሰብስብልን። መዝሙረ ቅዱስ ያሬድ አሁን ጥር 10 ቀን ከጥር 7 እስከ 10 ነው። ጥር 10 ቀን ነገ እሑድ የሚባለው በገብረ መስቀል ሚዲያ ደግሞ አርብ የሚቀርበው ቃለ እግዚአብሔር መዝሙረ ያሬድ ንጉሥኪ ጽዮን የሚለው ለትውልደ ትውልድ ይሄ ነው ማለት ነው። ወደ ቅዳሴው መልእክት ላይ ወደሚባለው እንግባ። የዘላለም ንጉሥ ነውና በበደላችን ምክንያት እንጠፋ ዘንድ ስላልፈረደብን በሱ ይልቁንም ደስታ ሆነልን ብሏል። ፍስሐ ኮነ። ለዚህ እኮ ነው ቅዱስ ያሬድ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ፣ በኢየሱስ ክርስቶስ ልደት ደስታ መጣ አለ። ዮም ፍስሐ ኮነ በእንተ ጥምቀቱ ለክርስቶስ፣ በኢየሱስ ክርስቶስ መጠመቅ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው በእብነ ሩካም ፈርመው፣ አዳም የዲያብሎስ አገልጋይ ነው፣ ሔዋን የዲያብሎስ ባሪያ ናት ብለው ፈርመውት የነበረውን እንደ አምላክነቱ ተረግጦ እንደ ሰውነቱ ደግሞ እንደ አምላክነቱ እንደ ሰማይ ቀልጦ እንደ ሰውነቱ ተረግጦ አጥፍቶልናል። አያችሁ፣ ለዚህ ነው ቅዱስ ያሬድ ዮም ፍስሐ ኮነ በእንተ ጥምቀቱ ለክርስቶስ። እነሆ በጌታ ጥምቀት ደስታ ሆነ፣ በጌታ ልደት ደስታ ሆነ ይላል። እንደገና ደግሞ በሲኦል ውስጥ ያለውን ደግሞ የጠላት ደብዳቤ በቀደደ ጊዜ ዮም ፍስሐ ኮነ በእንተ በዕለተ ሰንበት፣ በሰንበት በክርስቶስ ትንሣኤ ደስታ ሆነ አለ። ይህን እያለ ይናገራል ማለት ነው። ወደ ቅዳሴ ላይ የሚነበቡ መልእክታትን እንመልከት። ሮሜ 15 1 እስከ 14 ያለ ነው። አንዷን መስመር ብቻ እንውሰዳት። እያንዳንዳችን እንድናንጸው እርሱን ለመጥቀም
ባልንጀራችን ደስ እናሰኝ፣ ክርስቶስ ራሱን ደስ አላሰኝምና ይላል። አንድ ቃል እያንዳንዳችን የምናየውን ወንድማችንን ለመርዳት ለማገዝ እንነሳ። ወንድማችን የምናየውን የማናግዘው የማንረዳው ከሆነ የማናየውን እግዚአብሔር እንዴት እንወደዋለን? ከወደድነው ወንድማችን በችግሩ እንድረስለት፣ በመከራው እንድረስለት፣ በረሃቡ በጽሙ በስደቱ እንድረስለት፣ በሕማሙ እንድረስለት። አዎ አጠገባችን ያለውን ወንድማችንን ወደን የማንረዳው ከሆነ የማንወደው ከሆነ እነሆ የማናየውን እግዚአብሔር እንወደዋለን፣ ለማናየው ለእግዚአብሔር እናደርጋለን ማለት ከንቱ መለፍለፍ ነው የሚሆነው። ስለዚህ ክርስቶስ ለራሱ አልሆነም፣ ለዓለም ነው የሆነው። ሻማ ለራሱ ቀልጦ ለሰው ብርሃን እንደሚሰጥ ክርስቶስም በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዓለሙን አድኗል። ለራሱ አልሆነም። የሱ ሞት ግን ለዓለም ሕይወት ሆኗል። የሱ መቃብር ለዓለም ድነት ሆኗል። የሱ ትንሣኤ የዓለም ትንሣኤ ሆኗል። የሱ መገረፍ የዓለምን መከራ አንስቷል። ቅዱስ ጴጥሮስን ጠይቁት ምን አለ? ወደ መስቀል ሲወጣ የዓለሙን መከራ ይዞ ወጣ። የኛን መከራ ይዞ ወጣ። የኛን መተላለፍ፣ የኛን ክፉ በደል፣ የኛን በደል ነው ሲጠቀለል፣ የኛን በደል በመስቀል ላይ ይዞ መስቀል ላይ ወጣና እሱ ስለኛ ሞቶ የኛን በደል አነሳልን። ክብርና ምስጋና ለስሙ ይሁን። ይህን ነው የሚናገረው። ስለዚህ የምናመልከው አምላክ ለራሱ ያልኖረ ለሰው የኖረ ስለሆነ ሰውን ለማዳን የመጣ ስለሆነ ሰውን ለመመገብ የመጣ ስለሆነ ሰውን ለማልበስ የመጣ ስለሆነ ሰውን ለማጠጣት የመጣ ስለሆነ ሰውን ለመሰብሰብ የመጣ ስለሆነ ሰውን ከስራት ለመፍታት የመጣ ስለሆነ ሰውን ከባርነት ነፃ ለማውጣት የመጣ ስለሆነ እኛም ለእኛ ሳይሆን ለሰው እንኑር ነው የሚለን። እንድንኖር እግዚአብሔር ይርዳን። ቅዱስ ጳውሎስ ነው። ሁለተኛው አንደኛ ዮሐንስ ምዕራፍ 4 14 ድረስ ነው። ከአንድ እስከ እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። በቃ ማቴዎስ 9:6 ላይ ሕሙማን ይፈቅድው ለአቃቤ ሥራይ ወአኮ ጥዑያን፣ የታመሙ ባለመድኃኒቱን ይፈልጉታል። የታመመ ያልታመመ መድኃኒት ፍለጋ አይሄድም። ያልታመመ ሆስፒታል ሄዶ ሰልፍ አይይዝም። ያልታመመ ፋርማሲ ሄዶ መድኃኒት አይገዛም። ያልታመመ ባለመድኃኒቱ ሄዶ መድኃኒት አይጠይቅም። የታመመ ግን መድኃኒት አለበት በተባለበት ሁሉ ይሄዳል። ይህንን አለና አቃቤ ሥራይ መጻም ሰማየ ሰማያት፣ እነሆ እውነተኛው መድኃኒት ከሰማይ መጣል። ይህንን ነው ዮሐንስ ምን አለ? እኛም ለአባቶቻችን የተሰጠውን ተስፋ የሚገርም ነገር ነው። እንዲህ አለ፣ እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ቤተልሔም ተወለደ። ቤተልሔም ላይ ተወልዶ ለዓለም ሰላም ለዓለም ብርሃን ሲሆን አይተነዋል። ይልቁንም በስምንተኛው ቀን ቤተ ግዝረት ገብቶ እናቱ ማን አለች? ኢየሱስ አለችው። ያው ነው ቤተልሔም ኢየሱስ አለችው። ምን ማለት ነው? መድኃኒት። ቀራንዮ ላይ መድኃኔ ዓለም አለችው። የዓለም መድኃኒት። ዛሬ የአንድ መንደርም ጠፍቷል እንኳን የዓለም መድኃኒት ማለት ነው። ዛሬ በሽታ አንዱ ለአንዱ በሽታ፣ አንዱ የአንዱ ትንፋሽ በሽታ ነው። ሁሉም በማክስ ታፍኖ የሚሄድ ትውልድ ነው። የኛ ጌታ ግን ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እፍ ሲል የእሱ ትንፋሽ የኛ ሰው መሆን የመጣው እዚያ ጋር ነው። የእሱ ትንፋሽ የኛ ሕይወት ነው። የአምላክ ትንፋሽ የኛ ሕይወት ነው። የኛ ትንፋሽ ግን ለሌላው ሰላም አይደለም። የጌታ ምራቅ እኮ የዮሐንስ ወንጌል ምዕራፍ 9 ላይ ተመልከቱት። አይን ሆኗል እኮ ምራቁንና አፈሩን አዋሃደና ቀባው አይን ሆነለት ነው የሚለው። የኛ ምራቅማ አጓጎት ነው፣ በጭርት ነው የሚሆነው፣ በሽታ ነው የሚሆነው የኛ ምራቅ። አየው። ለዚህም እኮ ነው ጢቅ እያልትፍያ ምንድነው ወታገሰ ምራቀ ርኩሰ ዛልቦ ዛበሰ። የኃጢአተኞችን ምራቅ ታገሰ ይላል። ዛሬ ብዙ ከዚህ ያለፉ ሰዎች አሉ። እንደዚህ ሰው ያዩ የማይወዱትን ሳይው ምራቅ የሚተፉ የሚወዱትን ሳይው ደግሞ አፋቸውን የሚከፍቱ ብዙዎች አሉ ባጭሩ። ነገር ግን እግዚአብሔር እንድንመለከት እግዚአብሔር ይርዳን ነው። ወደ ምስራቁ ስንሄድ ደግሞ መዝሙር 131 ቁጥር 6 ጀምሮ ያለ ቃል ነው። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ገዳም ንበውእን ከሰ ውስተ አብያቲሁ ለእግዚአብሔር። በኤፍራታ ሰማኑ፣ በበረት አገኘ ነው። እርሳችን በበረት አገኘ ነው። አለቀ። በተናቀ በረት የተናቁትን ሊያከብር በዚያ በሚሸተው በረት የኛ መዓዛ አሳፋሪ ነበርና ያንን ሊለውጥ ትላትል በበዛበት በረት መከራ የበዛበትን ትውልድ ሊለውጥ ይልቁንም ደግሞ እንስሳትና አራዊት የተሰበሰቡበት በረት ሰው እንስሳ ከእንስሳ አንሶ ነበርና ከእንስሳ ያነሰውን ሰው ሊያደርግ በበረት ተወለደ ነው የሚለው።
ልበ አምላክ ዳዊትን ጠይቁት። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሎም። ሰው ክቡር ሆኖ ሳለ አላወቀም፣ ከእንስሳት አነሰ ነው የሚለው። ለዚህም እኮ ነው ዛሬ እንዴ ሰው ኃጥአን በፍየል ጻድቃን በበግ ነው የሚመሰሉት እኮ። ፍየል እርቃኗን ነው የምትሄደው፣ ይልቁንም ደግሞ ሀፍረቷን አሸፍንም። ዛሬ ትውልዱ እንደምታዩት ራቁትነት የበዛበት ዘመን፣ ራቁትነት እንደ ደምግባት ይልቁንም ደግሞ የውበት መለኪያ ሆኖ የታየበት ዘመን ቢኖር መቼ ዛሬ ነው። እኔ ይገርመኛል። ከጣታቸው ላይ ጣት፣ ከጥፍራቸው ላይ ጥፍር ጨምረው፣ ከገላቸው ላይ ገላ ጨምረው የሚጓዙ ትውልድ የበዛበት ትውልድ ይገርመኛል። ተመልከቱት እስቲ የበረሃ አሞራ የሚመስል ጥፍር አስከትሎ የሚሄድ ትውልድ። ይህ ትውልድ ማንን ያመልካል ብለን ልንናገረው ነው? የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። እስኪ እያንዳንዱ እኔ ውስቲ እግዚአብሔር ከሰራው ጣትና ከተቀጠለው ጣት እኔ ውስቲ እግዚአብሔር ከሰራው ሰውነትና ዓለም ጥበበኞች ምዕራባውያን አመጣው የዘሩብን መጥፎ ዘር፣ እሱን እስኪ እንመልከተው። እስቲ የት ነው ጸጋን ኢትዮጵያዊነትን የሚገልጥ የትኛው ነው? ኢትዮጵያውያንን የሚያሰኘን የት ነው? አሁን ኢትዮጵያ አሜሪካ ላይ፣ ኢትዮጵያ አውሮፓ ላይ አሁንም ስሟ ነግሶ ይኖራል። ግን የኢትዮጵያውያን አለባበስ የትም የለም፣ ሁሉም ተበርዟል። አዎ ስለዚህ ምንድን ነው እነሆ እግዚአብሔር እኛን እንዴት አድርጎ እንደወደደን ማየት የምንችለው በረት ሲታሰብ የክብር ልብስ ተለብሶ የሚገባበት አይደለም። እንኳንስ የክብር ጌታ፣ የዓለም ጌታ፣ የዓለም ንጉሥ ወርቅ የተጎናጸፈች እናት ድንግል ማርያም ትቅርና የቤት ሰራተኛ እንኳን ልብሷ ቀይራ የምገባበት እኮ ነው በረት ማለት እኮ። በረት ገብታ ፍግ አስጥታ ስትወጣ እኮ ያን ልብስ ቀይራ እኮ ነው ሌላ ለብሳ እኮ የክብር ልብስ የምትሄደው። እዚህ ውስጥ እኮ ነው አምላክ የተወለደ ወዳጄ። እመቤታችን የምንላት እኮ እዚህ ውስጥ እኮ ነው የተወለደችው እኮ። ስለዚህ አየው የዓለምን ጠረን የቀየረ የትውልዱን ጠረን የቀየረ የ5500 ዘመን በደልን ያነሳ ኢየሱስ መድኃኒት እንደው ዝም ብሎ እየተነሳ ኢየሱስ የግሌ ነው ኢየሱስን ተቀበየረ። የግል እንኳን የዓለም ጌታ ኢየሱስ ያንተ በር እንኳን የግል አይደለም። አሁን ዛሬ ሰው የግሌ ነው የሚለው ነገር የለም። ማን ከየት ወዴት ይዘው የወጣሁን ይዘው ትመለሳለህ፣ ይዘው የተኛውን ይዘው ታድራለህ? አይሆንም። እንዴ ሊሆን ይችላል? እንኳንስ የዓለም ፈጣሪ የዓለም ጌታ ዛሬ በእጅ ላይ ያለው የኔ ገንዘብ የምትለው እንኳን የራስህ አይደለም። የኔ ልጅ የምትለው የራስህ ሊሆን አይችልም። አዎ ስለዚህ ኢየሱስ የግል ሳይሆን የዓለም ነው፣ የዓለም ነው። አዎ ዘትማልም ወይም ትናንትናም ዛሬም እግዚአብሔር ነው። በቃ ምናልባት በሰዎች አጠራር ዘይቤ ሊለያይ ይችላል። እግዚአብሔር ግን እግዚአብሔር አንድ ነው። አጠራሩ ሊለያይ ይችላል። ለዓለም ግን እግዚአብሔር አንድ ነው። ለምሳሌ ባለጉልበቶቹ፣ ባለጣዖቶቹ፣ ባለጊዜ መጨረሻው ላይ ብናየው እግዚአብሔር ነው። በቃ እግዚአብሔር የሚያሸንፍ ስለሌለ ማለት ነው። እና ምን ማለት ነው? በኤፍራታ ሰማ ነው ማለት በበረት ተወለደ፣ ድምፁንም ሰማ ነው። ምን እያለ? አዎ እንዘ ይስዕል እማጥባተ እሙ ሲሳየ ከእናቱ ምነው አንተ ትውወሙ ሲሳዩ በጊዜው ትሰፍ የማነከ ወታጸግብ ለኩሉ እንስሳ ዘበስራትከ። አይደለም ሰውን እንስሳትን አራዊትን የሚያጠግብ ይልቁንም ደግሞ የሰው ልጆች አይናቸው ተስፋ የሚያደርገው እግዚአብሔር ለዓለሙ ምግብና ሲሳይ የሆነ እግዚአብሔር በቤተልሔም በከብቶች ግርግም ምግብ በሌለበት እንኳን የሰው ምግብ ለከብቶች እንኳን ገፈራ በሌለበት በዚያ በበረት ውስጥ አምላክ ተወለደ። የዓለም ሲሳይ የሆነው ሲሳይ በሌለበት፣ የዓለም ምግብ የሆነው ምግብ በሌለበት፣ የዓለም መጠጥ የሆነው መጠጥ በሌለበት፣ የዓለም ምኝታ የሆነው ምኝታ በሌለበት። አዎ ሰዎች በዓላቸውን ሲያከብሩ ጨፌ ጎዝጉዘው ብዙ ነገር አድርገው ነው። እሱ ግን ሳር የሚባል ነገር በሌለበት ቦታ ላይ ምንም ይልቁንም ሰዎች ሲወልዱ አስቀድመው 10-20 ልብስ አዘጋጅተው ነው ልጃቸው አስከበቶሙ ውስተ ጎልዕብን እናቱ በበረት አስተኛቸው ከደነቶሙ ቆጽለ በለሰ የምታለብሰው ብታጣ በለስ አለበሰችው። ይሄ ነው ታሪኩ። የክርስቶስን ታሪክ ስትፈትሸው የምታየው ይህንን ነው ማለት ነው። ስለዚህ ምን አለ? እነሆ በኤፍራታ ሰማ ነው በበረትም አገኘ ነው አለ። ንበውን ከሰውስተ አብያቲሁ እግዚአብሔርን ለማመስገን በጊዜውም ያለ ጊዜውም እንድንገባ እግዚአብሔር ይርዳን። ይሄ ነው እንግዲህ። ወደ ወንጌሉ እንግባና ወንጌሉን ጨርሰን የጥር 10 ቀን ወንጌል የማቴዎስ ወንጌል ምዕራፍ 2 ከቁጥር 19 እስከ ፍጻሜ አጭር ወንጌል ነው። ምክንያቱም የመጀመሪያው ምን ይል ነበር? ለግንዛቤ ያክል
ወተወሊዶ እግዚእ ኢየሱስ በቤተልሔም ዘይሁዳ ይላል። ኢየሱስ በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጠናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይልና መጠው ከርቤ ለሞቱ ዕጣን ለክህነቱ ወርቅ ለመንግስቱ ሰጠውት እነሆ ሰግደው ተመልሰዋል ተባርከው ይለናል። ቀጥሎ ደግሞ የምናየው ደግሞ ሄሮድስ አምላክ መወለዱን ሰምቶ ንጉስ ሕፃን የሆነ ንጉስ የሆነ ሕፃን ተወለደ ሲባል ንጉስ ከሆነ ወይ ገሎ ወይ አሳዶ ነው የሚነግሰው ብሎ ሕፃኑን ለመግደል የተነሳው መነሳሳትና የመጣበት መከራና ይልቁንም በቤተ መንግስቱ የወረደው ፍርሃት እሱን የምናይበት ነው። ከዚያ ቀጥሎ የካህናት አለቆች የሕዝቡም ጻፎች ሁሉ ሰብስቦ ምን ላድርግና ቤት ተወለደ የሚል ነገር እናማከር የምንል ነው። ከዚያ ቀጥሎ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይመጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው ተብሎ ያው አስቀድሞ ሚክያስ 5 ላይ የተጻፈውን እንደነገሩት ይልና ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ መጀመሪያ እነሱ መረጃ የጠበቁት ከንጉሱ ነው። ንጉስ መረጃ በሀገሩ ላይ መረጃ አለው። ስለዚህ መረጃ ስላለው ይነግረናል ብለው ሄደው ጠየቁት። ቤት ተወለደ ብለው ሲጠይቁት ቆይ ውስጥ ያለና ጥበበኞችን አማከረ። ከሱ ያልተገኘ ታሪክ በሰይጣን ከሰዎቹ ዘንድ ተገኘ። በቤተልሔም አሉት። ጠራና ሰብአ ሰገልን ምን አላቸው? አይ በቤተልሔም ተወልዷል አላቸው። ከዚህ በኋላ ምስጢር ወጣ ማለት ነው። ከዚያ ሂዱና ወደ ቤተልሔም ሂዱና ሰግዳችሁ ስትመለሱ እኔም እጄ ደግሞ ሰግድለታለሁ አለና ላካቸው። እነሱ ሄዱ ይላል። ኮከቡ ብቻቸውን ሲሆኑ ይመራቸዋል። ከሰው ጋር ሲደርሱ ደግሞ ይጠፋቸው ነበረ። በኋላ ግን ሂደው ቤተልሔም ሲደርሱ ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው ይላል። ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ይሄ ነው ትልቁ የኦርቶዶክስ ስብከት። ወደ ቤት ገቡ። አሁን ወደ ቤተክርስቲያን እንገባለን። ወደ ቤተክርስቲያን ስንገባ የምናገኘው ማለት ነው ሕፃኑን ከእናቱ ጋር አለቀ። መድኃኔዓለም ቀራንዮ ላይ፣ ስጋው ደሙን ጽላቱ ላይ፣ መንበሩ ላይ ታቦቱን፣ ማኅሌቱ ላይ ሊቃውንቱን፣ ቤተ መቅደሱ ካህናቱን፣ እናቶችና አባቶችን፣ ሕፃናቱን፣ ወጣቱን ነው የምናገኝ። ይሄ ነው። ከዚህ ውጭ ሌላ ስርዓት የለም። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። አለቀ። ይሄ ወንጌል ነው እንግዲህ የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ነው። ወደ ቤትም ገብተው ሕፃኑን ከማርያም ጋር ማንም ሕፃኑን። አሁን ሰዎች ግን ምን እያሉ ነው የሚሰብኩ? ኢየሱስን ተቀበሉ። እንዲህ የሚባል ነገር አለ? የለም። የትኛው ወንጌል ላይ? ከማቴዎስ ወንጌል እስከ ራዕየ ዮሐንስ ኢየሱስን ተቀበሉ የሚል አንድም ቃል የለም። ምን ይላል ግን? ሰብአ ሰገል መጡ ይላል። ወደ በረቱ ገቡ። በ2 ዓመቱ ነው ገቡ ይልና ከማርያም ጋር ሕፃኑን ከእናቱ ከማርያም ጋር አገኙት ነው። ለዚህ ነው ምስለ ፍቁር ወልዳ ስዕላችን እመቤታችን ሕፃኑን ታቅፋ ነው። ይሄ ነው እንግዲህ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡ። በነገራችን ላይ ሻንጣ አይደለም የከፈቱት። መጀመሪያ አይምሯቸውን ነው የከፈቱት። አይምሮህን ዘግተህ ሻንጣ ብትከፍት ምን ያደርጋል? አይምሮህን ዘግተህ እነሆ ቦርሳ ብትከፍት ምን ያደርጋል? መጀመሪያ አይምሮ ነው። መጀመሪያ ህሊና ነው ለበጎ ነገር መከፈት ያለበት ማለት ነው። እና አይምሯቸውን ከፈቱ፣ ህሊናቸውን ከፈቱ፣ ሁለመናቸውን ለእግዚአብሔር አደረጉ፣ ወደ እግዚአብሔር ሄዱ። እግዚአብሔርን አያጡም። ለምን? እግዚአብሔርን ፍለጋ ሄደዋል። እንኳን ሰው እንስሳትም እግዚአብሔርን ፈልገው አያጡትም። አይዋቸዋ ቤተልሔም እኮ እንስሳት እኮ እግዚአብሔርን አግኝተዋል እኮ። አስተሟቀው ወስትንፋስ አድጎ ላይም ላሞችና አህዮች በስትንፋሳቸው እግዚአብሔርን አሟሟቁት፣ አመሰገኑት ይላል። ስለዚህ ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። በእኛ ዘመን ይገርመኛል። ቤተክርስቲያን የማይመጡ ለእግዚአብሔር ይህን ስጭልኝ፣ ይህን ሰጥልኝ። እግዚአብሔር የገንዘብ ድሃ ነው እንዴ? አይደለም። እኛ ገንዘብ ለሰራተኛ ለማመስገኛ ለሚኖሩ ለዚያ ለሰራተኛ እንጂ እግዚአብሔር የሚፈልገው አንተን፣ አንቺን፣ እናንተን ነው። ሰው ነው የሚፈልገው እግዚአብሔር። ተራበ ስንል እግዚአብሔር የተራበ እንጀራ ነው እንዴ? ሰው ነው። ተጠማ ስንል እግዚአብሔር የተጠማ ውሃ ነው እንዴ? አይደለም፣ ሰው ነው። ብቻውን ሆነ ስንል እግዚአብሔር የምን ጉዳይ ነው? ሰውን ነው ሰው የሚከተለው። ለሰማይ ወፎች ጎጆ፣ ለምድር ቀበሮች ጉድጓድ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት የለም ማለት ምን ማለት ነው? ሰዎች ልቡናቸውን ዘጉ፣ በኃጢአት ሞሉት። ስለዚህ እግዚአብሔር የሚያድር በሰው ልቡና ነው። እግዚአብሔር ማለት ፍቅር ነው። እግዚአብሔር ማለት ሰላም ነው። እግዚአብሔር ማለት ይቅርታ ነው። ዛሬ የትኛው ነው እስቲ ክፍት የሆነ እስቲ እኔ ውስጥ ይቅርታ ያለበት የትኛው? ሰላም ያለበት ፍቅር ያለበት የትኛው ልቡና ነው? የለም። ስለዚህ እግዚአብሔር እያደረ ነው ወይ? የለም። ሰይጣን ማደሪያ ሆነናል ማለት ነው።
ከዚህ ይሰውረን መድኃኔዓለም። አዎ እና ታዲያ ከዚህ ትውልድ ምን ፍቅር አለ? ከዚህ ትውልድ ምን ሰላም አለ? ከዚህ ትውልድ ምን ይቅርታ አለ የሚለውን ማየት ነው። እንጨርሰው። ወደ ሄሮድስም እንዳይመለሱ በሕልም ተረድተው መባቸውን ከሰጡ በኋላ ወደ ሄሮድስ እንዳይመለሱ እግዚአብሔር መልአክ ከለከላቸው። ለምን? ሄሮድስ ሊገለው ስለሚፈልገው ማለት ነው። ይህንን ነው ባለፈው የተናገርነው። ከዚህ በኋላ ግን እንግዲህ የእግዚአብሔር መልአክ ወደ ቅዱስ ገብርኤል ወደ ዮሴፍ መጣ። የሕፃኑን ነፍስ ሄሮድስ ሊገለው ይፈልጋልና እናቱንና ሕፃኑን ይዘህ ሽሽ አለ። እስኪ እናነበውና እንጨርሰው። ምን ይላል? እርሱም ተነስቶ ሕፃኑንና እናቱን ይዞ ሸሸ የሚል ነውና ምንድን ነው የሚለው? ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤ አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ተመለሱ ይላል። አዎ በመጣንበት መመለስ፣ በጥላቻ መጠን በጥላቻ መመለስ፣ በስስት መጠን በስስት መመለስ አዎ አይሆንም። አዎ ሽፍት ማድረግ ያስፈልጋል። አዎ ከጥላቻ ወደ ፍቅር፣ አዎ ከማማት ወደ ማመስገን፣ ከመርገም ወደ መመረቅ፣ በዚያ መንገድ መመለስ አለብን። እነርሱም ከሄዱ በኋላ እነሆ የጌታ መልአክ ወደ ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ ይላል። በሌላ መንገድ አዎ ከጥላቻ በፍቅር፣ አዎ ከመቀማት በመስጠት፣ ከማማት በማመስገን፣ ከመብላት በመጾም መንገድ መመለስ ያስፈልጋል። እነሆም ከሄዱ በኋላ እነሆ የጌታ መልአክ በሕልም ዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ፣ እስክነግርህ ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ተቀመጠ። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔም በአውራጃ የነበሩትን ሁሉ 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት አስገደለ ይላል። እንግዲህ ሰብአ ሰገል በሄሮድስ በኩል እንዳይመለሱ የከለከለ ማን ነው? መልአኩ ነው። መልአክ ማን አዘዘው? እግዚአብሔር አዘዘው። ሕፃኑን ሊገል ነው ሄሮድስ። ለምን? ንጉሥ የሚነግሰው ንጉሱን ገሎ የሚያሳዶ ነውና ይህ ሕፃን ቢሆንም ንጉሥ ነው ተብሏል። ሰብአ ሰገል ትንቢት የተነገረለን ብሏል። ስለዚህ የሚነግሰውን ገሎ ስለሆነ ሳይቀድመኝ ልቅደመው፣ ሳይገለኝ ልግደለው፣ ሳያሳድደኝ ላሳደው ብሎ ተነስቷልና በሌላ መንገድ ሂዱ፣ በሌላ መንገድ ቢጠብቃቸው ቀሩበት፣ አታለሉኛልና ብድግ አለ። ከዚህ በኋላ የ2 ዓመት ሕፃናት 14,000 ሕፃናት አስገድሏል። በምን 2 ድንኳን አስደኩ ነው እርዳታ እሰጣለሁ እያለ። ዛሬም እኮ በሀገራችን ይገርመኛል። አሁን በሰሜኑ አካባቢ ላይ ሰሜኑን ለኢየሱስ እያሉ የሚያወሩ ሰዎች በምን እንደሆነ ታውቃላችሁ? መረጃ ልስጣችሁ። የተቸገረው እንረዳለን፣ አንዳንዶቹ ውሃ እናወጣለን ይላሉ፣ አንዳንዶቹ ስንዴ እንሰጣለን ይላሉ፣ አንዳንዶቹ ዘይት እንሰጣለን ይላሉ፣ አንዳንዶቹ ሳሙና እንሰጣለን ይላሉ፣ አንዳንዶቹ ደግሞ እነሆ ብርድ ልብስ እንሰጣለን ብለው ይሄዱና የተለያዩ አገራትን ይሄ ምታት ሿሿ የሚያደርጉበት ነገር ይዘው ሄደው አሁን ህዝቡን እርዳታ ሊሰጥ የተሰለፈውን ሰው በምታት ነገር እንትን ብለው እያሳበዱ ልብ አድርጉ። እንግዲህ ወደ ሀገራችን እየገባ ሄሮድስ ማለት እኮ ነው። ሄሮድሳውያን ናቸው እነዚህ የሃይማኖት ሰዎች ሳይሆኑ ሄሮድሳውያን፣ ምንም የማያውቁ እናቶች፣ ምንም የማያውቁ ህፃናት፣ ምንም የማያውቁ አረጋውያንን በድንኳን ውስጥ እርዳታ አለ እያሉ እየሰበሰቡ ነገር ግን ተነቅቶባቸዋል። ከዚህ በኋላ የሚቀጥሉበት ነገር የለም። ዞሮ ዞሮ ግን ሄሮድስ ያደረገው ይህንን ነው። ይህን ያክል ህፃናት ልብስ እሰጣለሁ፣ ዘይት እሰጣለሁ፣ ሳሙና እሰጣለሁ፣ መጽሐፍ እሰጣለሁ እያለ እነዚያን ያክል ህፃናት አስገደለ። ዛሬም በሀገራችን እየሆነ ያለው ይሄ ነው። ህዝቤ ሆይ ልትነቃና ህፃናቱን፣ ወጣቱን፣ አረጋውያኑን፣ ካህናት እንደ ካህናት፣ መሪዎች እንደ መሪ፣ ህዝብ እንደ ህዝብ ይህንን መጠበቅ ያስፈልጋል። የሀገር ጉዳይ፣ የሃይማኖት ጉዳይ፣ የባህል ጉዳይ፣ የስርዓት ጉዳይ የሁላችን ጉዳይ ስለሆነ ሀገራችን ኢትዮጵያን እንድንጠብቃት እግዚአብሔርም ደግሞ እንዲጠብቀን የአምላካችን የእግዚአብሔር መልካም ፈቃዱ ይሁን። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ ልቅሶና ብዙ ዋይታ፣ ራሔል ስለ ልጆቹ አለቀሰች፣ መጽናናትም አልወደደችም የሉምና የተባለው ተፈጸመ። ሄሮድስም ከሞተ በኋላ ነው የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል አገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባ። በአባቱም በሄሮድስ ፋንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ከመናዝራዊ ይሰማይ ናዝሬት ወደምትባል መጥቶ ኖረ ይላል። የዛሬው ወንጌል ከ19 እስከ ፍጻሜ ያለው ነው። ቃሉ ያው ነው፣ ድግምግሞች ነው። ሄሮድስም ማንን አሳደደው? ሕፃኑን አሳደደው። ሕፃኑ ኢየሱስ ከእናቱ ጋር ወደ ግብፅ ወደ ኢትዮጵያ 3 ዓመት ከ6 ወር ተሰደደ።
መልአኩ ቅዱስ ገብርኤል ይዘሽሽ አለው። ጌታም በማቴዎስ ወንጌል ምዕራፍ 10 ላይ ለሐዋርያት ጉዩሃ በካሌታ ወደ ሌላ ቦታ ሽሹ ጠላት ሲነሳባችሁ ነው ያለው። ስለዚህ ማን ነው በገነት አዳም ወደ መሬት እንደሸሸ አብርሃም፣ ይስሐቅ፣ ያዕቆብ ሁሉም እነዚህን አባቶች ስናያቸው ሸሽቷል። በተለያየ መልኩ አንዳንዱ በፖለቲካ፣ አንዳንዱ በሃይማኖት፣ አንዳንዱ ደግሞ በረሃብ ምክንያት ስደት አለ። አሁን ስደቱ የጌታ ስደት የፖለቲካ ስደት ነው። ንግስናዬን ገሎ ወይ አሳዶ ሊወስድ ነው ብሎ ፖለቲካ ነው። አዳም የሃይማኖት ነው። እምነት አጉሎ ነው አዳም የተሰደደው እና አብርሃም እና ይስሐቅና ያዕቆብ ደግሞ በረሃብ ምክንያት ነው። እንደገና ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ደግሞ በሃይማኖት ምክንያት ነው። ስለዚህ አሁን እዚህ ጋር የፖለቲካ ነው። ሄሮድስም እነሆ ተነሳና ሕፃናቱን ሲገድል እመቤታችን ልጇን ይዛ ወደ ግብፅ ወደ ኢትዮጵያ ተሰደደች። በኋላ ግን አሳዳጁ ገዳዩ ሄሮድስ ሞተ። ኢየሱስ ክርስቶስን ይዛ የተሰደደችው የተራበችው የተጠማችው እመቤታችን ድንግል ማርያም ከዛሬ ከነገ ምን ሆናለሁ እያለች ስታስብ ቅዱስ ገብርኤል የመልስ ጥሪ ይሉታል በአባቶቻችን። ምንድን ነው? ትናንትና ምን አለ? ሕፃኑና እናቱን ይዘሽሽ አለው። የዛሬው ወንጌል ምን ይላል ደግሞ? ሕፃኑን የሚፈልገው ንጉሥ ከነሰራዊቱ ሙቷልና ሕፃኑንና እናቱን ይዘህ ተመለስ ነው። ኢትዮጵያን ወደ ቀደመልን ነው አይመለስልን። የኢትዮጵያን በረከት ይመልስልን። የሃይማኖታችን ልዕልና ይመልስልን። የሕዝባችን ፍቅር ይመልስልን። ከዚህ በላይ ማለት ይቻል ነበረ፣ ነገር ግን ይበቃናል። በበረት አገኙት ወረከብና ውስጠው መገዳም በበረት አገኘ ነው። ነቢያት በበረት አገኘ ነው ይላል። ወንጌሉ ደግሞ ሰብአ ሰገል ሲመጡ በበረት አገኙት፣ እረኞች ሲመጡ በበረት አገኙት፣ መላእክት ሲመጡ በበረት አገኙት፣ አራዊት ሲመጡ በበረት አገኙት። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ውሎ